ዛሬ አንድ የሚገርም ታሪክ ላጋራችሁ ነው። ይህን ቪዲዮ መጀመሪያ በላይክ ጀምሩት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደምናላችሁ ውድ የቻናሌ ተከታዮች፣ ዛሬ አንድ በጣም የሚገርም ታሪክ በጣም በምትቀርባት ጓደኛዋ አንድ በሲህር የጎዳቻትን እና ሱብሃንአላህ ዱዓ አድርጋባት ዱዓዋንም አይነ ባይን ያየችበትን አንድ የሚገርም ታሪክ ላጋራችሁ ነው። ኡስታዝ ጋር ጠይቃ ነው፣ በፈተዋ መልክ ነው። ግን ወላሂ ሱብሃንአላህ በጣም ነው የሚያሳዝነው። በጣም የምንወዳቸው የምንቀርባቸው ሰዎች ናቸው ሊጎዱን የሚችሉት እና እስኪ ታሪኩን እንስማው። ሱብሃንአላህ እኔ በጣም ነው የተገረምኩት ማለት ነው። ወደ ቪዲዮ እንሄዳለን። ላይክ እንዳትረሱ። ለዚህ ቻናልም አዲስ ከሆናችሁ ቤተሰብ ሁኑ፣ ሰብስክራይብ በማድረግ አብራችሁን ቆዩ። ሰማለው እኔ ያመኛል እና በጣም ብዙ ጊዜ ቆይቻለሁ። በጣም ብዙ አመት ሆነኝ ከአመመኝ በህመሙ ውስጥ ካለው እና ህመሙ ሲህር በጣም ብዙ ጊዜ አሞኛል። ሲህር ነው። ከቁርአን በጀመርኩኝ ከ3 አመት በኋላ ሲህር ያስደረገች ችብኝን የራሴን እናቴን እህት ስም መጥራት ጀመርኩ ማለት ነው። እሷን ስሟን መጥራት ጀመርኩኝ እና ለ1 አመት እጄንም እግሬንም ምንም በቃ ሰው አንቀሳቅሶኝ ምናምን ነው እና የምንቀሳቀስ የነበረው። እሱንም አልሐምዱሊላህ ከ1 አመት በኋላ በቂራአት ተሻለኝ ማለት ነው። እና ቀጣይ ደግሞ 2 አይኖች ጠፉ። አልሐምዱሊላህ አሁን አይኔ ተመልሶልኛል። እና እሷ መሆኗን ሳቅ እኔ በብዙ ነገሮች እናቴንም ስትሰቃይ እኔም ስሰቃይ ለ5 አመት ቁርአን ቀርቼ ቁርአን ማንበብ አልችልም። ቁርአንም ገልጬ ማየትም አልችልም። ሶላትም አያሰግደኝም። እና የሆነ ሰዓት ለ7 ቀን ጾምኩኝና አይኔ ጠፍቶ እንደነበረ በጣም ዱዓ አረኩኝ። ኡስታዝ በጣም እውነት ይሄንን ነገር እሷ እንደዚህ አድርገው ከሆነ የኔን በሽታ በእሷ እንዳሳያት አልቅሼ ይሄን ነገር ደግሞ እኔ እንደዚህ ያደረገኝ ነገር በእሷ ያየሁት እንደሆነ እኔ ለራሴ ቃል ገብቼ አለን ቦታ የመስጂድ መስሪያ ጎን ዘው መስጂድ አለና እኔ እዛ ቦታ ላይ ስደትም ይጄ ይሁን ምንም ይሁን መስጂድ ለመስራት ለራሴ ቃል ገባሁኝ። ለአላህ ቃል ገባሁለት። እሷን ግን የኔን ቅጣት እንድታየው በብዙ ነገር አልቅሼ ዱዓ አረኩኝና አልሐምዱሊላህ ከ1 አመት በኋላ የኔ አይን ተገለጠልኝ። ያው ስራዬንም አቋርጫለሁ፣ መስራት አልችልም። ቤትም በብዙ ስቃይ አልፍ ያለሁኝና ያለፍኩበት ያኔ በጣም ከባድ ነው። ለ6 አመት ነው ስቃይ የነበረውና እና አመነች። የኔ አይን ሲገለጥ አመነች። አውፍ በሉኝ ብላ ቤት ዘመድ ሁሉ ነገር መታ አውፍታ ጠየቀች። እኔ ደግሞ እሻልኩኝ ያኔ አውፍ አልኩላትና ከዛ እኔን ሲለቀኝ የሷ 2 አይኗ ጠፋ ማለት ነው። ምንም ሳትታመም ድንገት እና ያንን መስጊድ እኔ ደግሞ ያን ነገር ስላረገልኝ ከአገር ወጥቼ እዛ ስለማልችል መስጊዱን ሰራሁትና አሁን ኡስታዝ አለበት፣ የሚቀሩ ልጆች አሉበት እና ያንን መስጊድ ብዙዎቹ እንደዛ ብለይ ስለሆነ ያኔ ልክ እንደመሳል ብለይ ስለሆነ የሰራሽው መስጂዱ ላይ ለመቅራት አንችልም ይሉኛል። ግን በጣም ብዙ ልጆች ከ100 በላይ ቁርአን አክትመው ተመርቀውበታል ማለት ነው። እና እንደዛ የሚሉም ሰዎች አሉ። ተቀብለውትም ደግሞ መስጂዱ ጋር ቂራአት እየቀሩ ኡስታዝም አለበት ይሰገድበታል። አልሐምዱሊላህ እና ይሄ እና ያው ብዬላታለሁ። ግን ያው የራሷ ችግሯ ነው እንደዛ ያስገባት። ዱዓ አረግላታለሁ እንዲሻላት፣ ለምን ስቃውን ስለማቀው ማለት ነው። እንዲሻላት ያን ነገር እንትን እንድትል ዱዓ አረግላታለሁ። አምናበታለች። ያን ነገር እንደዛ እንዳረገች አውፍ በሉኝ ብላለች። አውፍ ብዬላታለሁ። ግን መስጊዱ ጋር ያለው ነገር በጣም ያመመኝ እየተሰቃየው ወጥቼ ነው እንደዛ ያረኩት የሰራሁትና ያን መስጊድ እንዴት ይታያል? ይኸውልሽ ስለት ደግ ነገር ለማድረግ የተሳለ ሰው ያርገው ብለዋል ነብይ ሰለላሁ ዐለይሂ ወሰለም። ኃጢአትን ለማድረግ የተሳለ ሰው እንዳያደርገው ብለዋል። እንዳያደርገው የተሳልሽው አላህ ካሻረኝ
መስጂድ እሰራለሁ ብላል። መስጂድ ሰርተሻል። መስጂድ አላህ ከሚወዳቸው በዚህ ምድር ላይ ቦታዎች የመጀመሪያው ቦታ። በዚህ ቦታ በዚህ አይነት ሁኔታ መሰራቱ ምንም ችግር የለው በሐላል ገንዘብሽ እስከሰራሽው ድረስ ዋናው የሚታየው እዚህ ጋር በሐላል ገንዘብ የተሰራ እስከሆነ ድረስ ምንም ችግር የለው። ስለዚህ አላህ ይቀበልሽ፣ አላህ Subhanahu Wa Ta'ala አጅሩን ይከተብልሽ። አክስትሽንም ልክ ለራስሽ ዱዓ እንዳደረግሽ ዱዓ አድርጊላት በደንብ አድርገሽ። ማለት ተሳይ ማለት አይደለም። ስለት ኸይር ይዞ አይመጣም። ዱዓ ነው ኸይር የሚያመጣው። ስለተሳልሽ አይደለም የዳንሽው ስለ ለዱዓሽ ስለቱ ኸይሩን ይዞ አይመጣም። ኦኬ ነቢያችን ያሉት ሰለላሁ ዐለይሂ ወሰለም ለወደፊት የሆነ ነገር ከተመኘሽ ወይ ደግሞ ከፈለግሽ ወይ ደግሞ ሐጃ ካለሽ ዱዓ አድርገሽ ሰደቃ አድርጊ። ያ ጉዳይ ከመሳካቱ በፊት የምትችው እንዳቀብሽ መስጂድ ይሁን ከዛ በታችሁም ከዛ በላይ ይሁን ይቻልሽው ያለ አክስትሽንም በዚህ መከሪያት። አንቺም በደንብ ዱዓ አድርጊላት አላህ እንዲያሽራት በደንብ ለራስሽ ዱዓ እንዳደረግሽ ሁሉ አክስትሽም በደንብ ዱዓ አድርጊላት አላህ ያሽራት፣ አላህ ይባርክሽ። ልክ አፉ እንዳልሻት ሁሉ በመካከላችሁ ያለውን ቅርበትና ግንኙነት አጠናክሪ። ለምን ነብይ ሰለላሁ ዐለይሂ ወሰለም ወይ ደግሞ አላህ Subhanahu Wa Ta'ala ምን አለ? ፈመን አፋ ወአስለሐ ፈአጅሩሁ ዐለላህ። አፉ ብሎ ያ የተጣላውን ሰው ወይ ደግሞ ያ ያስቀየመውን ሰው ወይ ከሱ ጋር ችግር ያለው ሰው ጋር ያለውን ግንኙነት ያጠናክርና ያበረታ ሰው አላህ Subhanahu Wa Ta'ala የማይቆጠር አጅር ይሰጣዋል ብለዋል። አላህ ይባርክሽ፣ አላህ ይቀበልሽ። ባረከላሁ ፊክ። ለኛም ባረክ ሱብሃንአላህ። ይሄ በጣም ቀላል የሚመስልና ብዙ ያልተወራለት ብዙ ወደ ሚዲያ ያልተሰራጨ ይሄ ታሪክ ወላሂ ላስተነትነውና ላሰበው ሰው በጣም ብዙ ትምህርትን ይሰጣል ማለት ነው። በሰዎች ላይ መጥፎ ነገር የሚያደርጉ እንግዲህ ራሳቸው ዱንያም ላይ ይሆናል አኺራም ላይ ይሆናል ዋጋ ይከፍሉበታል እና መስሏቸው ለጊዜው ሰውን ለመጉዳት ብዙ ሰው በነገራችን ላይ ወላሂማ በቃ ይሄ ነገር ያልደረሰበት እኮ ሰው የለም ማለት የሆነ ሰው በሲህር ይሆናል በአይን ይሆናል በምቀኝነት ይሆናልና ጉዳት አልደረሰበት የለም። ሁላችንም በስተጀርባ ህመም አለን። አሞኛል እንላለን፣ ሐኪም ቤት እንሄዳለን፣ በሽታችን አይገኝም። ግን ምንድነው በቁርአን ስንል ሲህር ሆኖ ይገኛል፣ አይን ሆኖ ይገኛል፣ የሰዎች ተንኮል ሆኖ ይገኛልና ሱብሃንአላህ በጣም ነው የሚገርመው የሚያሳዝነው። ግን እቺ ልጅ ዱዓ አደረገች፣ ዱዓዋን አላህ ሰማት፣ አላህ መለሰላትና የዛችን እንግዲህ ሲህር ያደረገችባትን የገዛ አክስቷን አይኗን አታ መጨረሻ ላይ አርጌብሻለሁ ይቅርታ ብላ መጣች፣ ይቅርታ ጠየቀችና እዚህ ምድር ላይ እንግዲህ ክፉ ሰዎች መጥፎ ሰዎች ለሰው መጥፎ የሚያስቡ ሰዎች እጃቸውን እንደሚያገኙ ሀቂቃ የሚያሳይ ነውና እኔ በጣም የተገረምኩበት ማለት በጣም በቃ ከምንም በላይና ሱብሃንአላህ የአላህ ስራ አጃኢብ ነው። አላህ ለተንኮለኞች እጃቸውን የሚንዳቸውን ይሰጣልና እንዲህ አይነት ነገር ያለባችሁ ሰዎች ሕክምና ሞክራችሁ ብዙ ተንገላታችሁ ያልተሳካላችሁ ሰዎች እስኪ ወደ ቁርአን ተመለሱ። ሩቃ አስቀሩ፣ ቁርአን አዳምጡ፣ ራሳችሁን ሩቃ አድርጉ፣ ቁርአን ቅሩ። እና እኔም እዚህ ቻናል ላይ ሩቃ የለቀኩት አለ በጣም ወደ 350 ሺህ ቪው አለው ታይቷል። እና ብዙ ሰዎች እያዳመጡ እየተፈወሱ ኮሜንት ላይ እየጻፉልኝ ነውና አዳምጡ፣ ሩቃ ሰርች እያደረጋችሁ እንትን በሉ ማለት ነው፣ አዳምጡበት። እና እንግዲህ ሰው ለሰው እንደዚህ ነው። የገዛ አክስቷ ማለት በሷ ላይ ተንኮል እንደዚህ ያደረገችባት ማለት ነውና ሱብሃንአላህ እንግዲህ አይኗ እንዲያዝ ታስራ ቤት እንድትቀመጥና የሰው ልጅ በዚህ ያክል ተንኮለኛ ነውና ለገዛ ቤተሰቡ ራሱ አይመለስም። አላህ ይጠብቀን። መቼም ከእንደዚህ አይነት ተንኮል ያልደረሰበት ሰው የለም። ግን አላህ ይጠብቀን ከሰዎች ለሰዎችም ተንኮል ከማሰብ አላህ ይሰውራን ይጠብቀን የሚባለው። ውድ ተከታዮቼ በጣም የሚገርም ታሪክ ነው ያጋራኋችሁ። እስከ መጨረሻው ለሰማችሁኝ ጀዛኩሙላህ ኸይር ብያለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። በያላችሁበት ሰላማችሁ ብዝት ይበልልኝ። ቪዲዮ ላይክ እንዳትረሱ።